ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብዝት ትበልላችሁ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትበል እያልኩኝ ዛሬም ደግሞ እንደተለመደ እናንተ የምትወዱትና ዘና ያደርጋችኋል ያልኩን ድራማ ሌባውን እየላችሁ መጥቻለሁ። እንግዲህ እና ዛሬ ደግሞ ለየት ባለ መልኩ ነው የመጣሁት። ያልገባሁበት ቤት የለም፣ ዩቱብ ያልሰራኝ ጉድ የለም። እና እንግዲህ ዛሬ ደግሞ ለየት ባለ መልኩ መጥቻለሁ። ቪዲዮን ከወደዳችሁ እንግዲህ ላይክ እና ሼር ማድረጋችሁን አትርሱ። እንግዲህ ደግሞ ላይክ እና ሼር ስለምታረጉ ወዳችሁና ፈቅዳችሁ ቤተሰብ ስለምትሆኑልኝ በደንብ አርጌ ከልብ አመሰግናለሁ። እንግዲህ ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። እንግዲሁም ደግሞ የሰማችሁት ወይም ደግሞ እንግዲህ የምትፈልጉትን ነገር እንግዲህ ቦክስ ላይ አስቀምጡልኝ። እንግዲህ እንዲሁም ደግሞ በቀጣይ ይዤላችሁ መምጣት የምትፈልጉት ነገር ቢኖር እንግዲህ አስቀምጡልኝ በቦክስ ላይ ልወዳለሁ። ከዛን እንግዲህ ዛሬ ቆይ ልደውልለት አይደለ እንዴ ብላ እንግዲህ ፍቅር ለሌባው ትደውልለታለች። ከዛን እንግዲህ ለሌባው ስልክ ሲደውልለት ከዛ ቆይ ምንድን ነው ብሎ እንግዲህ አዎ ደውይለት ብሎ ይላታል። ከዛን እንግዲህ ለሌባው ስልክ ትደውላለች። ከዛን እንግዲህ እነሱ መንገድ ላይ እየሄዱ ነበረ። እባክህ ደወለች ብሎ ስል ማን ደወለ ስል ፍቅር ናት የደወለችው ብሎ ይላል። ቆይ ምን ብዬ ነው ማወራት ብሎ ስል እስከ ዛሬ ድረስ ምን ብዬ ስታወራ የነበረው እና ማውራት ከፈለግ እዚህ ጋ ብሎ ይለዋል። ከዛንን አንተ ሌባ ስልኩ የት አለ ብሎ ስል ከዛንን እንግዲህ እኔ አይደለም የወሰድኩበት ስለዚህ አንተም ይሁን ሌላ ሰው እየወሰደ ነገር ግን እንግዲህ እሷ አንተን ብላ መታ ነው ስልኳን የተቀማችው። ስለዚህ ስልኳን መልስላት ብሎ ይላል። ስለዚህ የተቻለኝን ነገር እያደረግኩ ነው። ስለዚህ ስማቼላ ትቀየራለ ብዬ ብዙ እየጠበቅኩ ነበረ ስትል አለበዛ ወደ ህግ እንዲሄድ እንግዲህ እያሰብክ ነው ትለዋለች። ከዛንን እንግዲህ እሺ ምን አለሽ ብሎ ስል ከዛንን እንግዲህ ቆይ ታዲያ ምን ማድረግ አለብኝ ብሎ እያላት ነበረ። ከዛ እሷም ደግሞ እና ታዲያ ምን አለሽ ብላ ስትላትም እንግዲህ እየተቻለንን ነገር እየሞከርኩ ነው ብሎ ነው ያለኝ ስትል ከዛንን እና ታዲያ ልጅቷ እኮ በጣም ኃይለኛ ናት፣ ስለዚህ የምትመልስለት አይመስለኝም ብሎ ስል ትላታለች። ከዛ ደግሞ እባክሽ ሌባ ለሌባ ይግባባል ብላ ትላታለች። ከዛ እንግዲህ በሌባ ቋንቋቸው ተግባብተው ስልክሽን ይመልስልሻል ብሎ ትላለች። ስለዚህ እንግዲህ ከዛንን እንግዲህ ቼላው ደግሞ እኔ እንግዲህ ተመልሰን እንድና ከዛንን እንግዲህ ስልኩን እንድትመልስላት እንጠይቅ ስቃይን ብሎ ስል እኔ እንግዲህ መሞት አልፈልግም እኔ አልሄድም ብሎ ይላል ጓደኛው። ከዛንን አንተ ደግሞ ምንድነው የምትንቦቀበቀው? ምንም አታረግም እኔ ያለው አይደለም እንዴ ብሎ ስለው ጊዜ ኧረ እባክህ ብሎ ስል ከፈለክ አንተ ራሴ ሂድ እንጂ እኔ አልሄድም ብሎ ይለዋል። ከዛንን እንግዲህ እኔ መሞት አልፈልግም በህይወት ስለዚህ አንተ ለፎንቃ ብለህ ነው። ከዛንን እንግዲህ እኔ ደግሞ ምን ቤት ነኝና ገብቼ እንደ ቂጣ የምጠፋጠፈው ብሎ ስል ከዛ ደግሞ ቼላ አንተ ፎንቃ ምን ብለው ነገር እንግዲህ ፊታው ብሎ ይለዋል። ከዛንን እንግዲህ አይ ለቋንቋ አይደለም አሁንም እንግዲህ ከፍቅር ፎንቃ አልገባልኝም ብለ እየተጀነንክ እንዳይሆን ብሎ ይለዋል። ከዛ የምን ፎንቃ ነው እባክናት አላፈቀርኳትም ካልኩኝ አላፈቀርኳትም። ስለዚህ እንግዲህ ስቃይ ያለችበት ቦታ አልሄድም። ከዛንን እንግዲህ ትሽ ባቃ ብሎ ሲል
ከዛንን እንግዲህ ፈሪ ለእናቱ ነው አባቱ አንተ መጠፍጠፍ ከፈለግ ሂድ ብሎ ይለዋል። እኔ ሄድለታለሁኝ እንግዲህ እንዴት አድርጌ ስልኩ መልመስለስ እንደምችል አቅበታለሁ ብሎ ይለዋል። ከዛንን እንግዲህ ሂድ እንግዲህ ብሎ ይለዋል። ይቅና ብሎ እንግዲህ ይሄዳል። ከዛንን እንግዲህ እሱም ደግሞ ይሄዳል። ከዛን እንግዲህ ሁሉም ነገር እንግዲህ ምን ማድረግ እንዳለበት እያሰለሰለና እንግዲህ ይሄዳል። ከዛን እኔ እንግዲህ ጓደኛው ደግሞ ሶራ ቁጭ ብሎ ያገኘዋል። ቆይ ምን ሆነ ነው የደበረ ትመስላለህ ብሎ ስል የተበራረቀ ዝም አባንድ እና በዚህ በኩል ስቃይ መፈታቷ ደስ ብሎኛል። በሌላኛ ጉዳይ ደግሞ ከዛን እኔ እንግዲህ ከሰው ጋራ መግባባት አለመቻሌ በጣም ደብሮኛል ብሎ ይላል። ከዛን እኔ እንግዲህ እሱ እንደዛ ስለው ጊዜ እና ታዲያ ምን ለማድረግ አሰብክ ብሎ ስለው እንግዲህ ቆይ ማለት አልገባኝም ይለዋል። ከዛን እሱም ደግሞ አይ እንደዚህ ሆኖ ብሎ ሲል ይነግረዋል። ስቃይ ተፈታች እንዴ ብሎ ሲል እኔ ነኝ ዋስ አድርጌ የፋስ አድርጌ ያስፈታዋት ብሎ ሲል ቆይ እንግዲህ እኔ ነፍስ ቆይ እኔ ነፍሴ እስከምወዳት ድረስ ወይኔን እስከ ነፍሴ እስከምትወጣ ድረስ እንደሚወዳት ለምንድነው የማይገባት ብሎ ይለዋል። ከዛ ደግሞ ጓደኛው አይ ሳይገባት ቀርቶ እኮ አይደለም እንግዲህ እሷ ደግሞ እንደ በደንብ ነው የምታውቀው ብሎ ይለዋል። ከዛንን ግን እኔ ምለው የመጀመሪያ ግንኙነታቸውን ታስታውሳለህ ስል አዎ በደንብ አድርጌ አስታውሳለሁ ብሎ ይለዋል። ከዛንን እንግዲህ ጓደኛሞቹ ቆይ ይሄማ አዲስ ይመስለኛል ይሄማ እማማ ጨቤ ነው ስለዚህ መበላት አለበት ብሎ እንግዲህ ከጓደኛዎቹ ጋራ እንግዲህ ቼላ ሲሰርቅ ነበረ። ከዛንን እንግዲህ ስቃይ ደግሞ አይታ ከዛንን እንግዲህ ምን አባታችሁ ብላ እንግዲህ ደብድባ ስልኩን ተቀብላ ከዛንን እንግዲህ ለሱ ስትመልስለትና እንዴት ነበረ ሁኔታዎቹን ሁሉ እንግዲህ እያንዳንዱን ያስታውሳል። ከዛንን በደንብ አርጌ ነው የማስታውሰው ብሎ እንግዲህ ለጓደኛው ይነግረዋል። ከዛንን እንግዲህ ስለዚህ ሳትወዲ ቀርታ አይደለም ያን ጊዜ መች ቢሆን እንግዲህ አረሳውም ብሎ ይለዋል። በደንብ አድርጌ ነው የማስታውሰው ያለፈውን ነገር እንግዲህ እያለ ትዝታውን ያመጣል። ከዛ እንግዲህ እነሱ ስልኩን ሰርቆ ከሄዱት በኋላ እሷ ደግሞ ተከትላ አንተ ጅርስና ብላ ጠርታው ከዛንን እንግዲህ እንካ ስልክን ብላ እንግዲህ ስልኩን ትሰጣለች። አሁን እኮ ከኔ ጋር ነበረ ብሎ ስላትም ከዛንን እንግዲህ ከዚህ በኋላ ተጠንቀቅና ያዘው ብሎ እንግዲህ ሰጥተው ትሄዳለች። ቆይ የሆነ ነገር ልጠይቅሽ ነበረ ብሎ ስላትም ከዛንን እንግዲህ አላቀውም ብላ ትመልስለታለች። ከዛንን እንግዲህ ማለት ገና እኮ አልጠየቁሽም ብሎ ስላትም አላቅም ትለዋለች። ከዛንን ኛጀማ ቢጠራ እንግዲህ ምርጥ የሆነችው ስቃይ ናት ብሎ ይለዋል። ከዛንን እንግዲህ እሷ ብቻ ናት ብሎ ይለው ነበረች ብሎ ሲል ቆይ ማለት አልገባኝ ብሎ ይለዋል። ከዛንን እንግዲህ እና ታዲያ አሁንም እኮ ምንም አልሆነም ብሎ ይለዋል። ከዛ እንግዲህ ሁለቱ ጓደኛሞች እንግዲህ አንድ ላይ ሆኖ ፍቅር ከዚ ተመሳጥሮ ያደረገ ይመስልሻል ወይ ብሎ ስላትም አዎ ሌባ አይደለም እንደ ምንም እኮ ሊያደርግ ይችላል ብላ ስትላት ስለዚህ ቆይ ታዲያ እየቻለ እጅ እንዳለበት ለምንድነው እንግዲህ ልቤ ላምነ አልቻለም ብሎ ትለዋለች። ከዛንን እንግዲህ እሰይ ልቤ አልተቀበለም ስትል አልገባኝም አንቺ ቆይ አንቺ ልጅ አመረርሽ እንዴ ከቼላ ፍቅር የያዘሽ እንዴ ብላ ትላለች። ከዛንን እንግዲህ የምር ግን ቼለውን ወደሹ ነው እንዴ ብላ ትጠይቃታለች። ቼላ እጅ ላይኖርበት ይችላል አልኩኝ እንጂ አሁን ወደድኩ የሚል ቃል ወጣኝ እንዴ ትላታለች። ከዛ ፍቅርም ደግሞ ይሄ ነገር እኔ ምንም እያማረኝ አይደለም ብላ ስትላታለች። ስለዚህ
እንግዲህ እስከ ዛሬ እኮ ወድጃለሁ የምትይው እኮ ያንቺ ስሜት የኔ ስሜት ለመፈተሽ መስሎኝ ነበረ ትላት። ከዛን እንግዲህ አዎ በእርግጥ ግን ያንቺ መጀመሪያ ልፈትንሽ ነበር ትላታለች። ከዛንን እንግዲህ አሁን ግን ምንድን ነው ግን ስትላት፣ ከዛንን እንግዲህ አሁን ላይ ግን የሆነ ነገሩ ደስ ይላል። ከዛንን ብላ ከዛን ሲያወራ ደስ ሲያፈራ እንግዲህ ሳወራ ምናምን እኮ ፈታ ያደርገኛል ትላለች ኤሚ። ከዛንን እንግዲህ ይሄ ልጅ እኮ ቀስ በቀስ እንግዲህ ጓደኝነታችን አደጋ ውስጥ እየከተተ ነው ብላ ስትላትም፣ መቼም ቢሆን አይከትም ምንም ነገር እንደ መቼም ቢሆን እንግዲህ ጓደኝነታችን አደጋ ውስጥ አይገባ ምንም ነገር አትፍሪ ብሎ ይላታል። ስለዚህ በመሀላችን እየገባ ነው እንግዲህ በመሀላችን እየገባ ነው፣ ብዙ ጊዜያችን እየወሰደብን ነው። አሁን ደግሞ ምን እንደተፈጠረ ሲተመልከች ትላታለች። ከዛንን እንግዲህ ከዚህ በኋላ ስልኬ ሊቀበል እንጂ ከዚህ በኋላ አጠገቡ አልደርስም ብላ ትላታለች። ቃል እንግባ ስላታለች። ቃል ገባለሁ ትላለች። ከዚህ በኋላ ለትምህርታችንና ለዓላማችን ብቻ ነው የምንኖረው ስሉ እንግዲህ ሁለታቸውም እንግዲህ ቃል ይግባባሉ፣ እስማማሉ እንግዲህ ብላ እሷም ደግሞ ቃል ትገባለች። ከዛንን እንግዲህ ሁሉም ነገር ከጨረሱ ወዴ አው እሺ በቃ ከዚህ በኋላ እኔም እንደዛ ነው የማደርገው ትላታለች። በቃ እሺ እንደዚህ ከሆነ ተስማምቻለሁ ብላ እንግዲህ እሷም በዚህ ይስማማሉ። ከዛንን እንግዲህ ስቃይ ደግሞ እንግዲህ ቁጭ ብላ ባለችበት ሰዓት ጊዜ ቡራ ይመጣል። ከዛንን እንግዲህ ቆይ ምንሼ ነው ብላ ትለዋለች። ከዛንን እንግዲህ ስቃይ አክስቴ ቤት አለች እንዴ ከዛ ስቃይ እንግዲህ አክስቴ ቤት አለች እንዴ ብላ ስትላትም አልገባችም። ስለዚህ ሳልገ ምፈለግ ብላት ስልኩን ብለዋል የልጅቷን አልሰጥም ለምን እንደማልሰጥ ታውቃል? ስልኩን እንግዲህ ለምን እንደማልሰጠው ታውቃለህ ወይ? እንግዲህ ልጅቷን ካንተ ለመጠበቅ ብዬ ነው ስላላል። ከዛ እንግዲህ እሱ ደግሞ በቃ ከዚህ በኋላ ሁለተኛ አጠገባቸው አልደርስም፣ ስለዚህ በቃ ስጠኝና ስልኩን ልመልስላት ብሎ እንግዲህ ይናገራል። ከዛንን እንግዲህ ስለዚህ ምን አደርጋታለሁ ስለዚህ እንግዲህ ምንም አላደርጋትም ደሞ እኮ ፍሬንድ ወይም ደግሞ ጓደኛ አይናት ብሎ ይላታል። ከዛንን እንግዲህ ጓደኛ ብትሆን ኖሮማ ታዝንላት ነበረ፣ እንግዲህ ከትምህርቷ እንድትጓደል አታደርግም ነበር ሲል እንግዲህ ትመልስለታለች። ስለዚህ ከዛን እንግዲህ በቃ ከዚህ በኋላ ምንም አይነት ነገር ስለዚህ በዚህ በኋላ ይቅርታ አድርግ ከዚህ በኋላ ይቅርታ አድርግልኝ፣ ከዚህን በኋላ ምንም ነገር አላደርግም ብሎ ይላታል። ከዛ እሺ ስታይል እንዴት ነው ልታገኛት የምትችለው ብሎ ስትልም፣ አይ የጀለሷ ስልክ አለች፣ ስለዚህ ከሷ ጋር አድርጌ መገናኘት ይችላለሁ ብላ ስትል እንግዲህ እሺ በቃ እንደዛ ከሆነ አጩለት ብሎ ይላታል። ከዛንን እንግዲህ እሱም ደግሞ ይደውልና ከዛ ደውሎ ጠይቃታ። ስለዚህ እንግዲህ እሱም ይደውልላቸዋል። እንግዲህ በጣም ነው የምታስፈራ እውነት ለመናገር የሴት ጎረምሳ ማለት ይሄ ነው። ሌባው ደወለ አንሺለት ብላ ስትልም ከዛንን እሺ ሄሎ አቤት ብሎ ይላታል። ከዛ ስልኩስ ብሎ ስል ከዛንን እሺ በቃ እንመጣለን በቃ ይላሉ። ስለዚህ እዛኑ ብሎ እንግዲህ ይላል። ከዛን ተባብሎ ሁለታቸው እንግዲህ ተነስተው ይሄዳሉ። ከዛንን እንግዲህ አሁን ከዛንን እንግዲህ ፍቅር ደግሞ ዛሬ ስልክሽን ሳናስመልስ ወደ ቤት አንገባ ብላ ትላለች። ስለዚህ ቆይ እንዴት ነው እንደዚህ ነገር ሁሉ እየተካበደ ብሎ እንግዲህ ሁለታቸው እንግዲህ እየተሯሯጡ ይሄዳሉ። አባያ እንዴት ዋልክ ብሎ እንግዲህ ጓደኛውን ሰላም ይለዋል። ከዛም ደግሞ አለሁ ብሎ ስልም እና ታዲያ የታለች ባያ ብሎ ስለው ከዛንን እባክን ትልቅ ችግር ተፈጥሯል ብሎ ሲል የምን ችግር ብሎ ይለዋል። እንግዲህ ስቃይ ተፈታለች ብሎ ሲል አይ እንግዲህ ሰምቻለሁ ብሎ ይለዋል። አንተን ደግሞ ማን ነገረ ስለው አይ ቅድም ሰምቻለሁ ብሎ ይለዋል።
ከዛንን እንግዲህ ሱራ ጠቁሞኝ ነው ስለው እንግዲህ ገና በመፈታቷ እየበጠበጠች ነው ብሎ ስል ምን አደረገች ብሎ ከዛንን እንግዲህ ያቺ የፍቅር ጓደኛ ከዛንን እንግዲህ እሷ ደግሞ ቆይ እርጥብ ካልጋበዝኩ ብላ ስትንቀላቀል ከዛንን እንግዲህ የስቃይ እጅ ውስጥ መግባት ከዛ እንግዲህ ስቃይ ደግሞ ስልኩን ተቀባብሎ ለሌላ ሰው መሸጥ ከዛ ከዛንን እንግዲህ ከዛ አሁን እንግዲህ ሼላ እንግዲህ ስልኩን እንግዲህ እንድትመልስላት እንግዲህ ላባብላት እንግዲህ እሷ ጋር ሄዷል ብሎ ከዛ እንግዲህ እሱ ደግሞ ተመስገን እኔ በደህና ጊዜ ከዚህ ስራ ወጥቻለሁ ሲል ይናገራል። ከዛን አንተ እኮ አላየህም ቆይ ይቺ ስቃይ ተብዮ ለምንድን ነው ግን እኛን እንደዚህ የምታሰቃየን? የአባቷን ጥላቻ ለምንድን ነው እኛ ላይ የምትወጣ ብሎ ሲል ተውራ እንደዚህ አትበል። አባቷን ለምንድን ነው እንደምትጠላ? ስለዚህ የእሷ ላይ የደረሰ የስሜት ስቃይ አንተ ላይ ቢደርስ እንግዲህ ስለዚህ የምር ልሃለው ታብዳለ ብሎ ይለዋል። ስለዚህ እንግዲህ ለምንድነው ታዲያ አብራ ያልሄድከው ብሎ ሲል ኧረ እባክህ ማሞጣ አማረኝ እንዴ? ስለዚህ ሲምቦን ቀለል አርጋ እንዴት እንዳጫወተችው አንተ ስላየኸው ነው ብላ ትለዋለች። ከዛን እንደዛ ስለው ጊዜ እንዴት ብሎ ስል ከዛንን እንግዲህ እሱ ደግሞ ይደነግጣል። ከዛን አዎ ቀላል አድርጋ ነው እንዴ አጫወተችው ነው የሚልክ ብሎ ይለዋል። ከዛንን እንግዲህ እንዴት አርግ ከዛንን እንግዲህ ስለዚህ ስቃይ እንግዲህ አለ ምክንያት ደግሞ ሰውን አትነካም ብሎ እንግዲህ ጓደኛው ይመልስለታል። ከዛንን እንግዲህ የእውነትም ደግሞ ሲምቦ እንግዲህ እዚህ ጋር ስፖርት እየሰራ ሳለ እንግዲህ አይን አትይ ተብሎ አይከለከልምና እንግዲህ አንዷ ቀሚሷን እስከ ላይ ሸፍና ከታችኛውን እንግዲህ እሱ ችግር የለውም የምትል ሴት ትመጣለች። ከዛ እንግዲህ መጣ ቆማ እንግዲህ ሰው ትጠብቃለች። ከዛንን እንግዲህ ስልክ ትደውላ የት ነው ያለሁ? እኔ እኮ አንተ ያልክ ቦታ ደርሻለሁ ብላ ትላለች። ከዛን እንግዲህ ሲምቦ ደግሞ አይኑና አፉን እየጠራረገ ከዛን ቆይ እኔ መጥቻለሁ ቶሎ በል እየጠበቅኩ ነው ሲል ከዛንን እንግዲህ ተነስቶ ይዞራታል። ከዛንን እንግዲህ ከዛ እየዞራት ከዛንን አንተ ሰውዬ ምን እየሆንክ ነው ብላ ትለዋለች። ከዛን አንተ ሰውዬ ስራ የለም እንዴ ብላ ስትለውም እረ አለኝ ብሎ ከዛንን ከዛንን እንግዲህ ከዛንን እንደዛ ስለም እሱ ደግሞ እየዞረት ቀሚሱ ከማሳሳቱ የተነሳ ይሄንንማ ማለፍ አይቻልም አይደል እንዴ ብሎ ይላታል። አንተ ሰውዬ ስራ የለም እንዴ ብሎ ሲል ይኸው ስራ አለኝ አይደል ስራ አግኝቻለሁ። ከዛንን እንግዲህ ብሎ ይላታል። እባክሽን 100 አመት ነው ሰውረ ከዛ 100 አመት ነው የሚጨመርለት ብሎ ይላታል። ከዛን እንግዲህ እንደዛ አንድ ጊዜ ሊንካ ልጅ ብሎ ስል ከዛንን አንተ አይደለም ብሎ ስል ከዛንን አንተ ቡራ ብሎ ስል ከዛንን እንግዲህ ስቃይ ትመጣና ከዛንን እንግዲህ ሰማያት ወጥታ እንግዲህ ታደርግለታለች። ከዛንን እንግዲህ እሱ ደግሞ እሷ መታችና ጥፍ አርጋ እንግዲህ ከመሬት ስታደባልቀው እረ እባክሽን እኔ እኮ እየቀለድኩ ነው ለጨዋታ ነው ብሎ ይላታል። እሷም ደግሞ ከመቼ ጀምሮ ነው እንዲህ አይነት ለከፋ ደግሞ እንግዲህ ብሎ ብላ ስትለው ከመሬት ታደባልቃታል። ይኸው ከፈለክ ከዛንን እንግዲህ ከፈለካት እንግዲህ ይኸው ራሷን ጠይቃት የሌለ እኮ ነው የተመቻት ብሎ ሲል ከዛንን እንግዲህ ወይ አምላኬ ከዛ እሷ ደግሞ ኧረ እኔ አልተመቸኝም ብሎ ይላታል። ከዛንን እንግዲህ እንደውም እኮ የእጅን ያገኘው ብላ ትመለስለታለች። ከዛን እንግዲህ እሱም ደግሞ በቃ ይሁን እንግዲህ ምን ማድረግ ይቻላል ብሎ ከዛንን እንግዲህ ይላታል። ቆይ መቼ
እኔ ባሌ ካደነቀልኝ ይበቃኛለሽ እንደዚህ ከዛንን እንግዲህ ስቃይ ደግሞ ሁለተኛ እንደዚህ አይነት ቦታ ቢያይ እደፋሃለሁ ብላ ትለዋለች። እሱም ደግሞ እሺ ብሎ ይለ ሂጂ በቃ ከዛንን እንግዲህ አንቺ ተቀሳቃሽ ብሎ ስላትም እኔ እኮ የሚጠብቀው ሰው አለኝ ብሎ ስል እሷ በቃ አንተ ተንቀሳቀስ ብላ ስትለው እረ ቆይ ትንሽ ላፈጥ ብሎ ይላታል። ከዛንን እንግዲህ ምን አልክ ብላ ስትለው ማለቴ በጣም እኮ ነው የደበደብሽኝ ብሎ ይላታል። አላስተረፍሽኝም እኮ እኔም ልድህ ከዛ አንቺ ደግሞ ዝም በይ ሂጂ ከዚህ ብላ ስትለው ተነስ ብላ እንግዲህ እንትን ትለዋለች። ከዛንን እንግዲህ ተነስተው እንግዲህ እንዲሄድ ትነግረዋለች። እንግዲህ ከዛንን እንግዲህ እናስታውሶ እንግዲህ እሱ ስቃል። ከዛ አንተ ሳቅ ምን አለብህ አንተ ምን አለብህ ብሎ ስለው እንግዲህ እንደዛ ስል ከዛንን እንግዲህ ሁለቱም እንግዲህ ሲመጡ ከዛንን እንግዲህ አለድን ብለስ እኔ ያለው ምን ታረግሻለች ብል ስትላትም ብታጠናግረኝስ ብላ ስትለ ከዛ መጀመሪያ እኔ ሳላጠናግርሽ እኔ እንሂድ ብላ እንግዲህ ይዛት ትመጣለች። ከዛንን እንግዲህ ከዛ ምን የማታመጣ ምንም ነገር አትፍሪ ብላ ስትላትም ከዛንን አንተ ሌባ ስልኬ መልስን ስልኳን መልስን ተረጋጊ ይመለስልሻል ብሎ ስል ከዛንን እንግዲህ ስቃይ ብሎ ስላትም አዎ እኔ ነኝ የወሰድኩ ብላ ትላለች። መልሽለት እሺ ብላ ስትላትም ከዛንን አልመልስላትም ብላ ትላታለች። ባልመልስ ምን ታመጫለሽ የሚል እንግዲህ ስትናገር ስቃይ ደግሞ እንደዛ ስትላትም ተረጋጊ አንቺ ነሽ እኮ ነገሩን እያባባሽ ያለሽው ስለዚህ በተረጋጋ መንፈስ ጠይቃት ብላ ስላትም ባልረጋጋስ ምን ታመጣለች እናንተ ናችሁ እኮ ስልካችን የወሰድነው ስለዚህ ስልካችን ወስዳችሁ ደግሞ የምን መጠባረርና የምን ተረጋጊ ነው ስለዚህ ስልኩን መልስ ትለዋለች። ከዛንን እንግዲህ እንደዛ ስል ስለዚህ እንግዲህ ፍቅር ተረጋጊ ብለ እንግዲህ ስትላትም ለምንድነው የምረጋጋ ስልካችን ተሰርቀን መስሎኝ ነበር እዚህ የመጣ ነው ብላ ስትናል ከዛንም ስልኩን አትመልስልኝ ብል ከዛንን እንግዲህ ስቃይ ለምንድነው ነገሮቹን በቢስ የማንፈታው ስልኩን መልስላት ብሎ ይለዋል። አልመልስለት አልሰጥም ነው ምን ታመጣላችሁ ብላ ስትል ቆይ አንቺ ከኔ ጋር ጸብ ነው እንደፈለግሽው ብሎ ስትላትም አዎ ጸብ ነው የፈለግኩ ብላ ስትል ከዛኔ ቼላ አንድ ነገር በላት እንግዲህ አደብ ትግዛ ብሎ ሲል አንቺ ነሽ እኮ ነገሮቹን እያባባሽ ያለችው ፍቅር ብሎ ይላታል። ከዛ ነገር ለምንድነው ረጋ ብለሽ ከዛ ስለዚህ መረጋጋት ይኖርብሻል ብሎ ስላትም ስለዚህ አንቺኛዋ ከዛንን እንግዲህ አንቺኛዋ ስልክሽን ሰርቅ ያለው ወይ ብላ ስጠይቃታለች። ከዛንን እንግዲህ በስነ ስርዓት አውራት ብላ ስትላትም እንግዲህ ካልሆነማ እንግዲህ ፖሊስ አስጠርቼ አስጠነፍራሻለሁ ብላ ትላታለች። ከዛ በቃ ይሄ ብቻ ነው እንዴ ብላ ትላታለች። ከዛንን እንግዲህ እንቺኛዋ ደግሞ እሺ በተረጋጋ መንፈስ ካጠፋው ግን ይቅርታ አድርግልኝ እኔ እንግዲህ ስልኬን እንድትመልሽልኝ ፈልጋለሁ ብላ ስትላትም አዎ እንደዚህ ነው የሚባለው እንቺ በቃ ስልክሽን ብላ ስልኳን ትሰጣታለች። እንግዲህ ከዛ እነሱም ሲሄዱ ድጋሜ እኛ አጠገብ እንዳትደርስ እንግዲህ ጥንቃቄ ሰጥቷት ይሄዳሉ። ከዛ እንግዲህ ስቃይም ደግሞ ሰምተቻቸው አይደለም ስለዚህ ከዚህ በኋላ እነሱ አጠገብ እንዳትደርስ ብላ ትነግረዋለች። ከዛንን እንግዲህ እሱ ደግሞ እንደ ጓደኛ ብቻ እኮ ነው የቀረብኳቸው ብሎ ይላል። ከዛንን እንግዲህ ስቃይም እንግዲህ ቡራን ስታየው ከዛን እንግዲህ ደንግጣ ከዛንን እንግዲህ ወደ ኋላ ትመለሳለች። ከዛንን እንግዲህ ከተመለሰች ወደ ከዛንን እንግዲህ ትሄድና ትቀመጣለች። ከዛ እሱም ደግሞ አልኮል አውጥተው እንግዲህ እጆቿን ለማከም እንግዲህ እጇን ሲዘረጋላት
ከዛንን እንግዲህ እሷ ደግሞ እጇን ትከለክላለች። ከዛንን በግድም ቢሆን እንግዲህ እጇን ተቀብሎ ከዛንን እንግዲህ ደሟን ጥርርግ ያረግለትና ከዛን እንግዲህ አልኮል አድርጎለት ከዛ እሷ የማመም ስሜት ሲሰማት እንግዲህ ቀስ እያለ ቁስሎቿን እያደራረቀ እንግዲህ እጇን ኡፍ እያለለት ነበረ። ከዛንን እንግዲህ እሷ ደግሞ እያየችው ስሜቷን መቆጣጠር አልቻለችም። ከዛ እንግዲህ ተነስታ ትሄድና ከዛንን እንግዲህ ለመሄድ ተዘጋጅታ ትቆማለች፣ ትሄዳለች። ግራ በተጋባ መንፈስ ሆና እንግዲህ እንደምንም ሆና ከቦታው ትንቀሳቀሳለች። ከዛ እንግዲህ እሱም ደግሞ እንግዲህ ያለፈውን ነገሮችን እያንዳንዱ መንገድ ላይ እየሄደ ያስታውሳል። ከገጠር የመጣበት ሰሞን ከዛን ከን እንግዲህ እነሱ ከሰረቁት በኋላ እሷን ተከትሎ ከዛንን እንግዲህ ቆይ ምንድን ነው የምትከተለኝ ብሎ ሲል እባክሽን እርጅኝ እንግዲህ እኔ ለሰፈሩ ወይም ደግሞ ለዚህ ሀገር እንግዲህ እኔ አደሽተኝ ብሎ ይላታል። ከዛንን እንግዲህ እንደዛ ስላት ጊዜ ማለት አልገባኝም እንግዲህ ብላ ስላት አይ እንግዲህ ከየት ነው የመጣው ብሎ ይላታል። ከሚዘን ተፈሪ ብሎ ይላታል። እሷም ደግሞ ታዲያ ከዛንን ማንም ብለ ነው መጣ ብላ ስትልም ከዛንን ቆይ እንደውም ስልኬ ላይ እኮ አለ ብሎ ሲል ስልኩ ላይ ያለው መረጃ ለማሳየት እንግዲህ ሲፈልግ እንግዲህ ሁሉ ነገር እንግዲህ ጠፍቷል። ከዛንን እንግዲህ ከሷ ጋራ ፍቅር ከጀመርኩኝ 6 ወር ሆኖኛል። ከዛንን እንግዲህ አባቴ ይክፈልና የሚማርበትን የሰጠኝን ለሷ ነበር የላኩለት ቤት ተከራይታ እንድትቆይ ብሎ ይለዋል። ከዛንን እንግዲህ እንደዛ ስለው እንግዲህ አሁን ደግሞ ወደዚህ ሲመጣ ስልኳም የለም አድራሻም ጠፍቷል ሲል እባክህን ተበልተሃል ብሎ ሲል ስለዚህ እንግዲህ የነበረውን ነገር ሲያስታውስ እንግዲህ ከዛ በቃ አሁን ምንም ማድረግ አልችልም ብሎ እንግዲህ ለጓደኛቸው ደውላ እንዲንከባከቡ እንግዲህ ትውስታውን ያመጣል። ከዛ እንግዲህ እሷም ትቆምና ከዛንን እንግዲህ ቆይ ለምንድነው እንደዚህ ለምንድነው እንደዚህ የምታይ ለምንድን ነው ብላ ስትልም ስለሚወድሽ ነው ብሎ ይላታል። ከዛንን እንግዲህ እንደዚህ ስታይ ደስ አይለኝም ብሎ ሲል ትመልስለታለች። እሷም ደግሞ አይ ብሎ ሲል ደግሞ አመሰግናለሁ ብሎ ይላታል። ትለዋለች ለምንድን ነው የምታመሰግንኝ ብሎ ስላትም እጄ ስለተንከባከብክልኝ ብላ ትላታለች። ከዛንን እንግዲህ አክስትሽን አገኘሻት ብሎ ወይ ይጠይቃታል። ስለዚህ ቤት መሄድ ፈራው ብሎ ትላለች። ስለዚህ አሁን እንግዲህ ቤት ስለሌለች ደግሞ ከዛንን ይላታል። ከዛንን እንግዲህ ከዚህ ወደ ሀገር የተመለስ እኔን አትጠብቀኝ ብሎ አትጠብቀኝ ትለዋለች። ስለዚህ እንግዲህ እሱ ደግሞ ስለዚህ አልሄድም ተስፋ ስላለኝ እጠብቃለሁ ብሎ ይላታል። ከዛ እንግዲህ እሱም ደግሞ ይሄንን ብሎ ተመልሶ ወደ ስትሮ ተመልሶ ይቀመጣል። ከዛ እንግዲህ ፍቅር ከባድ ነው እውነት ለመናገር። ፍቅር እንግዲህ ያለፈውን ትዝታዎቹን እያስታወሰችው ቁጭ ብላ ብቻዋን ከዛን ቆይ ፍቅር ምን እየሆንሽ ነው? ይሄ ሌባ እንደ ጭንቅላትሽን ይቆጣጠርሻል ትላለች። እንግዲህ ብቻዋን ቁጭ ብላ ከግድግዳ ጋር እያወራች ነበረ። ቡራ ደግሞ እንግዲህ ሁሉም ነገር እያሰላሰለና እያሰበ ከዛንን እኔ ግን በጣም ሰልችቶኛል ከዚህ በኋላ እነግራታለሁ ብሎ ይላታል። ብሎ ለጓደኛ ሲነግር ጓደኛው ደግሞ አዎ ንገራት፣ ስለዚህ እንግዲህ ካለመናገር እንግዲህ ሹመት ራሱ ይቀር ይባላል የለም እንዴ ብሎ ይለዋል። ከዛንን እንግዲህ ልክ መጣችል ስለዚህ መጣች ብሎ ስለዚህ አናግራታለሁ ብሎ ይለዋል። ከዛንን እንግዲህ ሊያናግራት እንግዲህ እጁን ወደ ኋላ ጥጥፍ አድርገው ከዛንን ግን ምን ፈለክ ብለ ትለዋለች። ከዛንን እንግዲህ ስሜ ሳልነግርሽ ሱራፌል ይባላለሁ ብለው ይላታል። ስለዚህ እና ታዲያ ሱራፌል ስሜን ነገርከኝ ምን ይጠበስ ብሎ ብላ ትመልስለታለ። ስለዚህ እንግዲህ
ከዛንን እንግዲህ እኔ ላደረግሽን ነገር ላመሰግንሽ ነው ብሎ ስላትም ከዛንን እንግዲህ እኔ ምስጋና አልፈልግም ስለዚህ ሲገባና ለክፋት አስበ ለምንድን ነው የምትከታተለኝ ብሎ ስላት ነው ወና ወደዚህ በኢየሱስ ስም እኔ ራሱ ደነገጥኩ። ከዛን እኔ እንግዲህ ና ወደዚህ ብላ ትለዋለች። ከዛን እኔ እንግዲህ ና ወደዚህ ብላ እንግዲህ ቅምሻ ትሰጠዋለች። በኢየሱስ ስም እንዴት እንደደነገጥኩ እናንተ። ከዛን እንግዲህ ስትመታው እንግዲህ እሱ ደግሞ ደንግ ፍቅር እንግዲህ እነሱ እየባሉ ተደብቃ እንግዲህ እያየቻቸው ነበረ። ቆይ እኔ ሲጀመር ወደ ቤት እየሄድኩ አልነበረም እንዴ? እንዴት ነው እዚህ ሊገኝ የቻልኩት ብላ ከዛን እንግዲህ እራሷን እያወራች ነበረ። ከዛ ቆይ እንዴት ምን እየሆንኩ ነው? ፍቅር ምን እየሆንሽ ነው? ተረጋጊ፣ ወደ ራስሽ ተመለሺ ብላ እራሷን ለማረጋጋት እንግዲህ እያወራች ነበረ። ከዛን እንግዲህ ሆኖም ሳለ ነገሩ ቆይ እንዴ አንድ ነገር ቢያደርጋትም እሷን እኮ መጠበቅ እኮ ኃላፊነት አለብኝ አይደል? ስለዚህ አዎ መሄድ አለብኝ ብላ እንግዲህ ከራሷ ጋር ትስማማና ከዛንን እንግዲህ ከራሷ ጋር ትስማማና ከዛንን እንግዲህ እሺ ብላ ከዛ ትሄዳለች። ከዛንን እንግዲህ እያየቻቸው ተደብቃ እንግዲህ እሱ ደግሞ አይቷት ነበረ። እኔ እንግዲህ የሆነ ቦታ ስለሚሄድ አንቺን በቃ ልሸኝሽ ብሎ እሷን ይሸኛታል። ከዛንን እንግዲህ መንገድ ላይ እንግዲህ ፍቅር እየሄደች ሳለ ሰፈሩ ሁሉ ይጠፋባታል። ከዛንን እንግዲህ እሱ ከኋላ ይመጣና ቀንተሻ ስላት አንተ ከየት ነው የመጣው? በስመ አብ አስደነገጥከኝ ብሎ ትላለች። ከልብሽ ውስጥ ነው እየወጣው ብሎ ይላታል። እንግዲህ መንገድ ሁሉ እየተከተላትና እስከ ቤት ድረስ የሚሸኝ ይመስል እንግዲህ ከዛን እየተከተላት ከዛ እንግዲህ ከኋላ እንደምንም አድርጎ ወይኔ ጉዴ ይሄ ምንድን ነው ብሎ እንግዲህ ሀሳቧን ይሰርቃትና እንግዲህ በጉንጯ አንድ መርፌ ይሰጣታል። ፍቅር እንግዲህ ጉንጯን ይዛ ትቀራለች። እሱም ደግሞ ቸው ቸው በቃ ሰላም ሆኝልኝ ያንቺው ሌባ ነኝ ብሎ እንግዲህ ይሸኛታል። ስለተከታተላችሁኝ አመሰግናለሁ።